ይለያያል ማለት ነው። የእናት ወድ ሽጉርጉር ነው እንደሚባለው። ሩታዬ ዛሬ አለባበስሽ ቀሚሱ ቢያምርም ግን በጣም በጣም አጭር ነው፣ ያስጠላል። አለባበስሽን አስተካክሊ ማለት ነው እና እንዲህ ግልጥልጥ ክፍትፍት ብለሽ እንዳትመጪ ለራስሽም ለኦዲየንሶችሽም ክብር ይኖርሽ ማለት እፈልጋለሁ። ሄርሜላ ተረጋጊ፣ ተረጋጊ ማለት ነው። ይሄን ቡርንቡር አይበጅሽም። ነገ የሩታ እጣ ፋንታ ላንቺም ይደርስሻል። የሩታ ህመም ላንቺም ስትታመሚ ሩታን ትረጃታለሽ ማለት ነውና ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። እኔ በጣም ሰላም ነኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይ እያደረጋችሁ አበረታቱኝ። ለነባሮች ደግሞ መታችሁ አስተያየት ለምትሰጡ የሩታዬ እህቶች ዝሙትን የማትደግፉ ሴት ልጅ ተሰብራ እንድትቀር የማትፈልጉ መልካምን በቃ ሴት ልጅ አንገቷን ቀና አድርጋ ጠንካራ እናት ሆና ማየትን የምትሹ በእውነት ፈጣሪ ማለት ነው ሀሳባችሁን ይሙላላችሁ ማለት እፈልጋለሁኝ። እንግዲህ ዛሬ ዳኒ ለአብርሃም ያው ከፖሊስ ጣቢያ መጥሪያ ሰጥቶት ነበረ ማለት ነው እና አብርሃምም እንደተቀበለ አይተናል። እንግዲህ አብርሃም ታስሯል። አብርሃም ስለታሰረ ቡዜ ለምንድን ነው ያሳሰራችሁት ስትል ከሄርሜላ ጋር አብረው ሆነው መጥተዋል ማለት ነው እና ሄርሜላም እንግዲህ ባሌን እስር ቤት የወረወርሽውን አስፈችልኝ፣ አንቺ ባትፈልጊው እኔ ፈልገዋለሁ እንከባከበዋለሁ እያለች ትገኛለች ማለት ነው እና ምን አጥፍቶ ነው አብርሃምን ለማሳሰር የሄዳችሁት? ምክንያታችሁ ምንድን ነው? የራሳችሁን ህይወት ለምን አትኖሩም? ብላለች ሄርሜላ ውሽሚት ማለት ነው። በቅድሚያ ሄርሜላ ስርዓት ልትይዥ ይገባል። እውነቴን ነው። ክብርሽን ጠብቂ። ክብረ ቢስ ዘልዛላ ሴት ማለት ነው። የሴት አሰዳቢ ደግሞ አንቺ ምን እኮ እንዴ! መጀመሪያ የራስሽን ክብር፣ በሁለተኛ ደግሞ የቤተሰቦችሽን ክብር እወቂ፣ ጠብቂ። ገብቶሻል? ሴት ልጅ ዛሬ አበባ እንደመሰልሽ በዚሁ አይቀጥልም። ውበት ይረግፋል። በቃ ስጋም ባዳ ነው። ነገ ጠዋት ጥሎሽ ነው የሚሄደው ማለት ነው። ለሰው ልጅ ዋናው ክብር ነው። ያው ልጅ የእግዚአብሔር ስጦታ ነው፣ መጥቷል። ግን አብርሃምን አንቺ በጣም የምትወጂው የምታፈቅሪው ከሆነ ሽማግሌ ልኮ ቤተሰብሽን አስተዋውቀሽ ተዋውቀው ልጅሽን መውለድ አለብሽ ማለት ነው። ላንቺም ቢሆን የሰው ፍቅር ያልቃል፣ የፈጣሪ ፍቅር ግን አያልቅም ማለት ነው። የሆነ ግጭት ቢፈጠር ሮጠሽ ቤተሰብሽ ጋር ነው የምትሄጂው። ገብቶሻል? እንጂ የአብርሃም ቤተሰብ ጋር አይደለም የምትሄጂው። እና ምንም ይሁን ምንም የወለደ አይጥልም። አዎ የወለደ አይጥልም ማለት ነው። ባዳ ባዳ ነው። አያት የምን ትላለች? ባዳ ሲመቸው ድድድድ ትላለች ማለት ነው። ገብቷችኋል? ባዳ ባድነቱን አይስትም። ምንም ባል ቢሆን ማለት ነው። ለማንኛውም ልትረጋጊ ይገባል ልልሽ እፈልጋለሁኝ። ሩታም በዚህ ልክ ደግሞ ለመናገር መብቱም የለሽም። በእውነት መብቱም የለሽም። በራስሽ ልታፍሪ ይገባል። አብርሃምን እኮ ቀምተሽ የወሰድሽው አንቺ ነሽ። ምን አጥፍቶ ነው ብለሽ ላልሹ ጥያቄ እኔ ተሰማኝን ልበላት። ምን አጥፍቶ ነው ልተባለው ነገር አንቺ በጠፋሽበት ወቅት ሩታ ኤፋና ዳኒ እንዳሳገቱሽ አብርሃም ይሄንን ወጥቶ ተናግሯል ማለት ነው። አንቺ ግን አርግዘሽ ፈጣሪ ፍሬ ስለሰጠኝ አብርሃም በዛ ተጨንቆ ነው ብለሻል። አብርሃምን ተወደድሽውና ለአብርሃም ትልቅ ቦታ ታለሽ። መቼም ከአራስ ልጁ ላይ ነጥቀሽ ገና ወገቧ ካልጠነከረ እናት ላይ ነጥቀሽ ነው የወሰድሽው። ይሄንን እንዳትረሺ ማለት ነው። አመጣጥሽ ልክ አልነበረም። አገባብሽም ደግሞ ልክ አይሆንም። አንዷን አስለቅሰሽ ያንን ነጥቀሽ ወስደሽ ቀምተሽ ወስደሽ የአንቺ ትዳር የአንቺ ህይወት ይባረካል ማለት ዘበት ነው። ለምን ቀድማ የልጁ እናት አልቅሳለች። የእሷን ህይወት
ሲኦል እንዳረግሽ ያንቺም ህይወት ሲኦል መሆኑ አይቀርም። እኔ ግን ሲኦል ይሁን ብዬ እውነት አረግማትም፣ ግን ሲኦል መሆኑ አይቀርም። ለምን እንደሆነ ታውቃላችሁ? አሁን ነፍሰ ጡር ናት ሄርሜላ። እንግዲህ እውነትም ይሁን ውሸት ነፍሰ ጡር ናት አደል? ሆዷ እየገፋ ሲሄድ የሩታን ህመም ትታመማለች። የሩታን ስቃይ ምን ያህል መስዋዕትነት እናት ሆኖ ልጅን ለማምጣት ከፈጣሪ በታች ማለት ነው። እና ፈጣሪ ቢሰጥም ዋናውን ደግሞ እኛ ነን የምንችለው፣ እኛ ነን የምንሸከመው ህመሙን፣ ስቃዩን። ያኔ ሲገባሽ ሩታ ላይ ያረግሽው ሩታ ገና ጋብቻዋን ከአብርሃም ሳትቀድ ሳይፋቱ ቀምተሽ የወሰድሽው ቆጭቶሽ ይቅርታ ልትጠይቂያት ይገባል። ነካ እንዲህ ነበር እንደ የታመመችው ብለሽ ህመሟን ምናልባት ልትረጃት ትችያለሽ ብዬ ነው የማስበው ማለት ነው። ወደ ጉዳይሽ ሲመጣ ደግሞ አብርሃም የታሰረበት እንኳንም ታሰረ። እኔ በጣም ነው ደስ ያለኝ እውነት። ትንሽ ቢቀጣ ቶሎ ባይፈታ ደስ ይለኛል። ለምን እንደሆነ ታውቃላችሁ? የእስር ቤት እንትን አይመችም፣ እናውቀዋለን። እኛ ባንገባም ገብተው የወጡት ሲሉ ሰምተናል ማለት ነው። ቢያንስ አንቺ ወደ ሶሻል ሚዲያ መቅረብ አፍረሽ፣ ያው ያፈርሽበት ምክንያት አለ። አንደኛ የሰው ባል ቀምተሽ ነው የወሰድሽው ሰማንያቸውን ከመፋታታቸው በፊት። በሁለተኛ ደረጃ ለቤተሰብ ሽማግሌ አላከም፣ አብርሃም አልተዋወቁም። ዝም ብለሽ እንትን ስላልሽ እዛ ጋር የቤተሰቦችሽ ክብርና የአንቺ ስም ሊጠፋ እንደሆነ ገብቶሻል። በዛ ተደብቀሽ መጣሽ። እሺ ይሄን ሁሉ አብርሃም ከወንድሙ ሲጣላ ሩታን የልጁን እናትም ሄዶ ያለ ስሟ ስም ሲሰጥ ቪዲዮ ቁጭ ብለሽ እየተመለከትሽ 1 ሳምንት ሙሉ ነበረ። ከዛ በመጨረሻ የመጣሽ ጊዜ በል አብርሃም፣ እኔ ማንም ያገተኝ ሰው የለም፣ እንዲህ ተፈጥሮ ነው፣ አፍሬ ነው ምን እንደምልክ የቤተሰቦቼንም ያንተንም ምላሽ ስላላወቅኩኝ ነው። ስለዚህ ኦዲየንሶችክንም ወንድምክንም ሩታንም ይቅርታ ጠይቅ ብለሽ ለምን ሳትዩ? አንቺስ ይቅርታ በእኔ ምክንያት ስማችሁ ለጠፋ በመጥፎ ለተነሳ ይቅርታ አርጉልኝ ብለሽ ለምን ይቅርታ አልጠየቅሽም? ዛሬ የአብርሃም መታሰር እንደዚህ አሳብዶሽ የምትመጪው ማለት ነው። የቁናው የእንቅቡ እያለ የቁናው ተንጣጣ እንደሚባለው ማለት ነው። እና አትንጣጪ። የአንቺ ስም እንደዛ ጠፍቶ ቢሆን እውነት አብርሃም ይቅርታ ሳይጠይቅ ዝምት ያለሽ? ይቅርታ እንዲጠይቅ ነው እንጂ የምታረጊው ማለት ነው። እና የሰው ልጅ እኮ ያለ ስሙ ስም መስጠት ከባድ ነገር ነው። ተገባሽ ማለት ነው። ከባድ ነገር ነው። አንቺ ለምንድን ነው ሳታስቢው እንግዲህ ነፍሰ ጡር ሆነሽ እርግዝናሽን ስታቂ ለአብርሃም ቀድመሽ ያልተናገርሽው? መናገር ስለሌለብሽ አይደል? ምን ይለኛል ብለሽ ስላልሽ አይደል? ቢክደኝ እንኳን ብለሽ ራስሽን ለማረጋጋት ነው አይደል? አልፈልግም የኔ አይደለም እንኳን ቢልሽ ምን ያህል ቅስምሽ እንደሚሰበር ታውቂዋለሽ። ስለዚህ ሩታን ይቅርታ እንኳን አላላትም ለስሟ ማለት ነው። ወጥቶ በስነ ስርዓት ይቅርታ እንኳን አልጠየቀም፣ እያስመሰለ ነበረ። በእውነት ሄርሜላ አላጠፋችም እንዳትሉ፣ አጥፍታለች እኮ አጥፍታለች። አገባቧም ልክ አልነበረም። ዛሬ ደግሞ በዚህ ልክ መጣ ሩታን የመናገር መብቱ ራሱ አለሽ ብዬ አላስበም። በእውነት ሩታ እንዴት እንዳስቻላት እንጂ ዛሬ ማንቁርቷን ነበረ መያዘች ሄርሜላ የምትባለውን ክብረ ቢስ ማለት ነው። ደግሞ ከሩታ እኩል ለመሆን ያወዳድርሻል። ይሄ ይኸውልሽ መልክ ውበት ምናምን የምትዩ ነገር ረጋፊ ነው። በደቂቃዎች ውስጥ ማለት ነው ምን እንደሚከሰት አታቂም። ይሄ ቁንጅና ስጋም ባዳ ነው ይሄዳል። ውበትም ደግሞ ይጠወልጋል። በእውነት በዚህ እንዳትመኪ ላላት እፈልጋለሁ። የኛ ቆንጆ በጣም ነው የምታምረው የኛ ደርባባ እያላችሁ ያላችሁ ስላላችሁ ነው ማለት ነው። እና በጣም ነው ዘላ የተቆጣችሁ። እንደዚህማ አትቆጪ። በእውነት አይዟችሁ አይዞሽ
አይዟችሁ እያለ ነበረ ዳኒ እያሾፈባችሁ የነበረው ማለት ነው። በእውነት በዚህ ልክ ግን አልጠበቅንሽም ሄርሜላ። መጀመሪያ ባለቤትሽን ወይም የልጅሽ አባት ሊሆን ያለውን አብርሃምን ይቅርታ ጠይቅ። በእኔ ምክንያት ስማቸው ስለተነሳ ስተት እንደሆነ አስተባብላችሁ ይቅርታ ጠይቁ። ይቅርታ እኮ ቢጠይቅ ኖሮ ኤፍሬምም ዳኒም አብርሃም ላይ እንደዚህ አይነት ጭፍንነትን እንትን አያረጉም ነበረ። ሩታ ግን ሁሉንም ነገር እየተጋፈጠች ነው። ዛሬም ሰምተናታል ቡዜን እኔ ከሩታ ጋራ ማውራት አልፈልግም ብላለች። ምን ያህል ኮንፊደንስ እንዳላት ሩታ ስለምታውቅ በቃላት ስለማይግባቡ ከሩታ ጋር መነጋገርን አልፈለገችም ቡዜ ማለት ነው። በውስጥ ቢሆን በጣም ነበር የምታወራው፣ በጣም ማለት ነው። የራስሽን ህይወት ኑሪ ለምን አትኖሪም እያላችኋት ነው ሩታዬን። እሷማ የራሷን ህይወት ትኖራለች፣ መቼ አልኖርም አለች። እናንተ ናችሁ እኮ አልተዋት ያላችሁት። ስትተዋችሁ በአንድ ዞራችሁ በአንዴ ትመጣላችሁ። ይሄ ሁሉ የምታደርጉት ነገር ሩታን ለመስበር ነው፣ የሩታን ስም ለማጥፋት ነው። ሩታ ቀና ብላ እንዳትሄድ ነው ይሄን ሁሉ እያደረጉ ያሉ ማለት ነው። እና ሩታዬ ደግሞ መቼም ቢሆን አትወድቅላችሁም። የልዑልዬ ናት፣ ጀግና ናት። በእውነት ተሰብራ አትቀርም። ጠንካራ ናት። ብዙ ነገሮችን አልፋለች። ብዙ ቻሌንጆች ገጥመዋት ነበር። ያንን ሁሉ አሳልፋለች ማለት ነው። አሁን ላይ ግን ሩታ ባላረገችበት አድርጋለች። ሩታ የሆነ ነገር ስታጠፋ በእውነት ሁላችሁም ትነሳላችሁ ማለት ነው። እና በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። እንግዲህ የዛሬ ቪዲዮ ላይ ሜሪን አይታችኋል። ኤፋን ለምንድን ነው ከወንድም ጎን የማትሆነው? እዛ ቤት እኮ የማይሰራ ድራማ የለም እያለች ነበረ። ዛሬ ላይ እንግዲህ ለሄርሜላ ተቆርቋሪ ሆና መታለች። በእውነት ሜሪ አብርሽ ማመን የለብክም፣ አብርሽ ማመን የለብክም። ከዚህ ቀደም እኮ እዛ ቤት ውስጥ እንዳትደርስ ሩታ አጠገብ እንዳትደርስ አብርሃምንም ሆነ ሄርሜላ ላይ ትልቅ ጥላቻ ነበረሽ፣ ትልቅ ጥላቻ ማለት ነው። ዛሬ ምን ተገኝቶ ነው ሩታን በዚህ ልክ መተሽ እየረገጥሻት በጣም መጥፎ እንደሆነች በጣም በቃ የተንኮል ቪዲዮ ብቻ እዛ ቤት ውስጥ እየተጠነሰሰ መስራት እንደምትፈልግ እኔ ራሱ በነበርኩበት ሰዓት ያን ሁሉ ክፋት የሰራሁት ባለማወቅ ነው። የተጸጸተ ሰው አይመስለኝም እያልሻለሽው ማለት ነው። እና ምን ብትበድልሽ ነው እንዴ? ሩታ ምን ብታረጋችሁ ነው? ቆማ ስለሄደች ስለሳቀች ልጇን ስላሳደገች ነው? እንደሌላው ጨርቋን ጥላ አብዳ ብን ብላ ከሀገር ስላልወጣች ነው? እኔ እኮ በጣም ነው የሚገርመኝ ምን አርጊ እንደምትሏት ማለት ነው። መቼም እችሊት አልነካችኋት ዝም ብላ ተነስታ አትነካችሁም። የሆነች ነገር ብቻ ተከሰተ፣ ሁሉም ሩታን ጀርባውን ነው የሚያሳያት እንጂ ፊት ለፊት የሚጋፈጣት ሰው የለም ማለት ነው። በጣም ነው የምታሳዝኑት። ለማንኛውም ሜሪ እንግዲህ ዛሬ በዚህ ልክ ኤፋ ጥሏችሁ ነው የሄደው። ምን ያህል እንደሚንቅሽ ማወቅ ነበረብሽ ማለት ነው። አብርሃም እንግዲህ ኤፋ እንደማያዳምጠው ስላወቀ እንዴት ብለሽ ነው አሁን የምታሳምኘው? ዴቭ እንኳን ችግር የለውም እያለ ገና እያስጠነቀቃት ነበረ ማለት ነው ለሜሪ። እንግዲህ ኤፋዬም እውነቱን ነግሯታል። ለሜሪ ማለት ነው እውነቱን ነግሯታል። እኔ ከሄርሜላ ጋራ ምንም አይነት ግንኙነት እንዲኖረኝም አልፈልግም፣ የለኝም። አገባቧም ደግሞ ጥሩ አልነበረም።
የአብርሃምና የሩታ ትዳር የፈረሰው ሄርሜላ ተመጣች ነው ብሏል። አዎ በትክክል ሄርሜላ ተመጣች ነው ትዳሩ የፈረሰው። አብርሃም ወደ ትዳሩ ዞር ብሎ እንዳያይ በስተት ላይ ስተት እንዲሰራ ዋናዋ መሪዋ ሄርሜላ ናት። ሁሉንም ነገር ሩታ ላይ አታድርጉ ማለት ነው። አብሶ የልጅ እናት ስትሆኑ ታውቁታላችሁ ምን ያህል የልጆች ጸባይ እንደሚቀያየር። እንግዲህ አብርሃምና ሄርሜላ የጀመሩት ልዑል ከመወለዱ በፊት ነው። ትዝ ይለናል እኮ ለመጀመሪያ ጊዜ ከዱባይ የመጣ ነው ተብሎ የ1 ሚሊዮን ብር የእጅ ሰዓት የወርቅ ቅብ ነው ብላ እንግዲህ በግድ ስታስርለት ነበረ ማለት ነው። እና ከዛን ወዲህ ይሉንታ አጠቃው ልጁ ይሉንታ ያዘው። ይሉንታ ስለያዘው ምንም መከራከር እየቻለ አይደለም። በግድ እኮ ነው ሄርሜላ ቀለበት እሰርልኝ እሱ ሳይፈልግ እወድሻለሁ አፈቅርሻለሁ በለኝ እንዴ። አቤልን እኮ አስልካ ነው እንደዛ እንዲላት እንዲወዳት እንደሚያፈቅራት በአቤል በኩል እኮ ነበር ስታስጠይቀው የነበረው አብርሃምን ማለት ነው። እና ሄርሜላ አትርሺ፣ ስነ ስርዓት ያዥ፣ ሴት ነሽ መቼም። በዚህ ልክ ደግሞ የሰውን ክብር መንካት ጥሩ አይደለም ማለት ነው። አብርሃምን ሩታ መንከባከብ አቅቷት አይደለም። በመሀል ግን ነገሮች እንዲበላሹ ነገሮች እየገነኑ እንዲሄዱ እየሰፉ እንዲሄዱ ያደረግሽው ይሄ የአንቺ እጅ ነው፣ የአንቺ እጅ ነው። ዛሬ ላይ ግን ሜሪ ራሱ ተገልብጣ ሩታን እያማቻት ነው። ምንም አታረጓትም እኮ ሩታን። ሩታ እንደሆነች ሩታ ነች። የዛሬ ዓመትም ሩታ ነች፣ የዛሬ ወርም ሩታ ነች። እንደፈለጋት ነው። ይኸው ምንም አልሆነችም። እንደውም በጣም እያማረባት ነው የመጣው ማለት ነው። ለማንኛውም እንግዲህ ሩታዬ ዛሬ ትንሽ አለባበስሽ ስርዓት ሊኖረው ይገባል። ከላይ እንግዲህ እዩት ደረቱ እንደዚህ ጡት በቃ እስከሚታይ ክፍትፍት ብሎ እንደገና ደግሞ ከታች የተለበሰው ቢያንስ ረዘም ማለት አለበት። አንቺ የልጅ እናት ነሽ፣ አውቃለሁ፣ ጀግና ነሽ። የልጅ እናት ስለሆንሽ እንደዚህ አይነት ልብስ አይገባሽም እያልኩ ሳይሆን ያው ይደብራል ማለት ነው፣ ይደብራል። እሺ ሩታዬ እንወድሻለን፣ የልዑልዬ እናት ጀግናዋ ማለት ነው። ለማንኛውም እንግዲህ ሄርሜላ ብቻዋን እንዳትመጣ ነው ጊዜ ተከትላ የመጣችው እንደ ጭራ ማለት ነው። እና ምን ነው ፈራሽ እንዴ? እንደተባለውም ደግሞ የሩታ ሰዎች ያሉበት ቦታ ብቻሽን እንዳትሄጂ፣ እሷ ቤት ምግብ እንዳትበይ፣ መጠጥ እንዳትጠጪ ብላችኋት አደራ ብላችኋታል። እንደውም ከቻለች የግል ዶክተር እንድትይዝ ማለት ነው። እና ይሄ ሁሉ እንግዲህ ማስተባበያ ተሰጥቷል ለሄርሜላ። ሄርሜላም ያው እሳት ጎርሳ እንግዲህ እሳት ጨብጣ መታለች ማለት ነው። ባሌን እኔ የምፈልገው ባሌን ነው፣ አብርሃምን ልቀቁልኝ፣ ካላስለቀቅሽልኝ ግን አንቺ በሄድሽበት መንገድ እኔ የሚሄድ እኮ አያቅተኝም እያለቻት ነው ማለት ነው። ለማንኛውም አብርሃም ምን ጨው አይደለ፣ አይሟሟ ታስሮ ነው የሚወጣው። ምን አስቸኮለሽ? ትንሽ ቀጣ በአንቺ ላይ ነገ ደግሞ ሄዶ ከሌላ ሴት ጋር ከሚወሰልት ከሚዘሙት በቃ ግልግል እኮ ነው። እዛ ታስሮ ይቀመጥ ይማር። አሁን አንቺ ሆድሽ እየገፋ ሲሄድ ሌላዋ ሄርሜላ ጋር ወደ ቁጥር 3 ይሸጋገራል። አሁን ላይ በመታሰሩ ደነግጦ አይገባም።